ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ11ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ እንደቀጠለ ነው። ዩኒት 2 ላይ 2.2 ፐርፌክት ኮምፒቲሽን የሚለውን እያየን ነው። ከዛ በፊት የነበሩት ሴሽኖቻችን ላይ ስለ ፐርፌክት ኮምፒቲሽን ምንድነው፣ ዲማንድ ከርቭ እንዲሁም ደግሞ ሰፕላይ ከርቭስ የሚለውን ነገር አይተን ነበረ። ያላያችሁ ተማሪዎች እነሱን ቪዲዮዎች እንድታዩ እመክራለሁኝ። በዛሬው ሴሽን ደግሞ ፓርት 4 ኦፍ 2.2 ሎንግ ረን ኢኩሊብሪየም ኢን ፐርፌክት ኮምፒቲሽን ማርኬት ስትራክቸር የሚለውን ነው የምናየው ማለት ነው። ከዛ በፊት እዚህ ጋር lucybridgeacademy.com የምትለው ሳይት እንደ ሁልጊዜው መጠቀማችንን እንዳንረሳ ላስታውሳችሁ እወዳለሁ። እዛ ላይ ብሪፍ ኖቶች አሉ፣ ሾርት ኖቶች ማግኘት ትችላላችሁ። ፐርሶናላይዝድ የሆነ ኤአይ አሲስታንት አለው። ከ5 በላይ የሆነ ቋንቋ ኢነብልድ ነው። ፕላስ ቱ ዛት ኩዌስችን ባንኮች ስላሉ እሱን መጠቀም እንዲሁም ከጓደኞቻችሁ ጋር እየሰራችሁ ኮንሴፕቶችን ኢንተርናላይዝ ማድረግ ትችላላችሁ። በዛሬው የ11ኛ ክፍል ትምህርታችን ቀጥታ ሎንግ ረን ኢኩሊብሪየም ኦፍ ዘ ፈርም የሚለውን የ2.2 ፓርት 4 የምናይ ይሆናል ማለት ነው። እንግዲህ ሎንግ ተርም ስንል የሎንግ ተርም ካራክተሪስቲክሶችን በማየትና ሎንግ ተርም ስንልስ ምንድን ነው ኢንፈርም ያደረገው የሚለውን በማስታወስ እንጀምራለን። እንግዲህ ሎንግ ተርም ስንል ሎንግ ተርም ታይም ፔሪድ ዊች አሎውስ ዋት changes in all input ሁሉም ኢንፑት ላይ ቼንጅ ሊኖር ይችላል። እዛ ጋ አትሊስት ዋን ቫሪያብል ፊክስድ መሆን አለበት ብለናል ሾርት ረን ላይ። እዚህ ጋ ግን ሁሉም ኢንፑቶች አጀስት ማድረግ ይችላሉ፣ ፍሌክሲብል ናቸው። and the firm can enter or exit the market freely in a perfectly competitive market structure እያየን ነው። the firm can enter or exit the market አዲስ ፈርም ገብቶ የነበሩትም ወጥተው ማርኬቱን ፍሪሊ መግባት መውጣት ባሪየር የለውም አይደለ? ወጥተው ሳቹሬሽን ፖይንት ላይ የደረሰ ሲሆን ሎንግ ተርም እንለዋለን። እሱ ነው እንግዲህ ምን ያዋት ነው ሎንግ ተርም ኢኩሊብሪየም is going to be reached when what there is no incentive for firms to enter or exit the market ማለት ነው። እንግዲህ በመጀመሪያው አካባቢ ፐርፌክት ኮምፒውተር ላይ ያሉ ማርኬቶች ሱፐር ኖርማል ፕሮፊት ሜክስ ያደረጉ ያዩ አዳዲስ ፈርሞች ይሄንን ኦፖርቹኒቲ ሲዝ ለማድረግ ይቀላቀላሉ። ነገር ግን በጊዜ ሂደት ሰፕላይ የሚያደርጉ ፈርሞች በብዛት ሲገኙ ሳቹሬት ያደርጋል ማርኬቱ። በጣም የሚገኝበት ፕሮፊት እየወረደ ይመጣል፣ ይጠቀጠቃል ማለት ነው። ማርኬቱ ሳቹሬት ያደርጋል። በኋላ የሚወጡ ደግሞ እየከሰሩ ይወጡና ሳቹሬሽን ፖይንት ላይ ይደርሳል ማለት ነው። ኢን ዘ ሎንግ ረን ምንድነው የሚሆነው? there is no incentive to join the perfect competitive market ማለት ነው። in equilibrium firms earn what super normal profits ኢኩሊብሪየም ላይ ሱፐር ኖርማል ፕሮፊት አርን ማድረግ አይችሉም። ምንድነው ሜክ የሚያደርጉት? ኖርማል ፕሮፊት which translates as zero economic profit እንደ ዚሮ ኢኮኖሚክ ፕሮፊት የሚታይ ወይም ደግሞ ኖርማል የሚባለውን ፕሮፊት ሜክ ያደርጋሉ በኢኩሊብሪየም ጊዜ ማለት ነው። እንግዲህ ይህ ኖርማል ፕሮፊት ማለት ምንድነው ይላል? ኢኮኖሚክ ፕሮፊት ዜሮ ነው። አክሮስ ደ ኢንዱስትሪ ያለው ኢኮኖሚክ ፕሮፊት ዜሮ ነው፣ ግን ኖርማል ፕሮፊት ሜክ ያደርጋሉ ኢኩሊብሪየም ማለት ነው። እንግዲህ ቱዋል ሎንግ ረን ላይ እንዴት ነው አጀስትመንት ፕሮሰሱ የሚለውን እንግዲህ እናያለን። if firms earn super normal profit ማለት ነው። ሱፐር ኖርማል የሆነ በጣም ትልቅ ፕሮፊት አርን ካደረጉ ምንድን ነው እንግዲህ የሚያስተላልፈው መልእክት? ይሄ ማርኬት በጣም አሪፍ፣ እቺ ንግድ ጥሩ ነች ብሎ አዳዲስ ማርኬት ፕሌሶች ፈርሞች መተው ጆይን ያደርጋሉ ማለት ነው። መተው ጆይን ያደርጋሉ ይሄን ማርኬት ፕሌስ። so the new firms enter increasing supply and lowering price እንግዲህ ጆይን አደረጉ ማለት ምን ማለት ነው? ሰፕላይ የሚያደርጉ አካላት በዙ ማለት ነው። ሰፕላይ የሚያደርጉ አካላት በዙ ማለት ሰፕላይ ይጨምራል። ሰፕላይ ጨመረ ማለት ከዲማንዱ አንፃር በጣም ከበዛ ሰርፕለስ ነው which means ፕራይሱን ሎወር ለማድረግ ይገደዳሉ። በሎወር ፕራይስ ደግሞ የሚፈለገው አይነት ሱፐር ኖርማል ፕሮፊት ሜክ ማድረግ ከባድ ነው። ስለዚህ ሳቹሬት ያደረገ ማርኬት ይሆናል። መጀመሪያ ላይ እንደነበረው ሱፐር ኖርማል ፕሮፊት ሜክ አያደርጉም። ስለዚህ ምን ይሆናል ማለት ነው? በዚህ ጊዜ ፕራይሳቸውን ወደ ሎወር አጀስት ሲያደርጉ ፈርሞች መውጣት ይጀምራሉ ማለት ነው። ማርኬቱን ጥለው መውጣት ይጀምራል። if firms incur losses due to the lowering of price some will exit the market ማለት ነው። reducing supply and raising price until only normal profit remain አሁን ልክ ሲወጡ ደግሞ ሰፕላይ የሚያደርጉ አካላት አነሱ፣ ሰፕላይ የሚያደርጉ አካላት ሲያንሱ ደግሞ ሰፕላይ የሚያንሳል፣ ሰፕላይ ሲያንስ ደግሞ ፕራይሱ መልሶ ባክ ቱ ኖርማል ይሆናል ማለት ነው፣ ወደ ኢኩቫለንት ፒሪየድ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ